ነው በክፍል 42 ላይ በጣም ብዙ ነገሮችን ያየንበት ነው። እንዲሁም ደግሞ በጣም ሁላችንም ሴንሲቲቭ ሆነን የምንጠብቀው ነገር ነው። ምክንያቱም የሀና ጉዳይ እጅግ በጣም አሁን ላይ እንትን እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ የቻናሌ ቤተሰቦቼ? በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ላይክ በማድረግ ቪዲዮውን ጀምሩ። እንዲሁም እንግዲህ ኖላዊ ተከታታይ ድራማ በክፍል እንግዲህ 42 ያየነው ነገር ሁሉን ነገር ሀኒ ለሰላም ነግራታለች ማለት ነው። ሰላም እጅግ በጣም ነው የተደመመችው በሆነው ነገር፣ ግን ደግሞ ሙሉ በሙሉ ሀናን አምናታለች። የጠየቀቻቸው ጥያቄዎች ነበሩ፣ እሱንም ደግሞ ሀና መልሳላታለች። እና አሁን ላይ ምናሴና ሰላም በሀና ላይ ሙሉ ፐርሰንት ማለት ነው አምነዋታል። ግን ደግሞ እንዴት እስከ ዛሬ ለምን አልተናገረችም? እስከ ዛሬ ያለው ነገር በማለት እንግዲህ ሁለታቸውም ግራ ተጋብተው ይገኛሉ። በዚህም እንግዲህ ምናሴ እርግብንም እንዲሁም ደግሞ ሀናን ለየብቻ ለማናገር ሞክሯል ማለት ነው። እርግብንም አናግሯታል፣ እንዲሁም ደግሞ ሀናንም አናግሯታል። ያለውን ነገር ግን ሁለታቸውን እንትን ካሉ በኋላ ሰላም በመጀመሪያ ለምናሴ ካናገረች በኋላ ማድረግ ያለባቸውና ማስተካከል ያለባቸውን ነገር እንግዲህ ሁለታቸው ተወያይተው አድርገውታል ማለት ነው። እሱንም ያደረጉት ነገር ምንድን ነው እንግዲህ በመጀመሪያ ለእናታቸው ይህን ነገር ማሳወቅ እንዳለባቸው ነው የወሰኑት ማለት ነው። ለወይዘሮ ሜላት ግን ሲነግሯት እጅግ በጣም ነበር እየተናደደችው። እንዴት በዚህ ልክ ሰራተኛ እንዴት እንደዚህ አይነት ነገር ትሰራብኛለች፣ ትጫወትብኛለች፣ ጭራሽ በልጆች የመጣች በማለት እንግዲህ ሰራተኛዋ እንዴት እንደዚህ ታደርግብኛለች፣ ወይንም ደግሞ እንደዚህ አይነት ነገሮች ሰርታ የሆነ ልትጫወትብኝ ነው በማለት ነው እንግዲህ በእነሱ ንብረት ወይንም ደግሞ በእነሱ ባላቸው ነገሮች ተነሳስታ የምታደርግባት ነገር ነው የመሰላት እንግዲህ እውነት ያላት አልመሰላትም ማለት ነው። እና በጣም ብዙ ነገሮችን ስትናገር ነበር። ሰላም ግን ሀና ወደ ቤት ከመምጣቷ በፊት ግን ስጠብቃት ነበር። እንዲሁም በመጣች ሰዓት የትናንትናውን የተነጋገርንበትን እማዬ እጅግ በጣም ተቆጥታለች እና የሆነ ነገር ብትልሽም እንትን እንዳይልሽ በማለት እንግዲህ አስቀድማ ነግራታለች ማለት ነው። እና ያው እሳቸው ደግሞ ምን አሉ ለምንድን ነው በማለት እንግዲህ ተናግራ ነበረ ሀና ማለት ነው። ግን ወይዘሮ ሜላት መታ እጅግ በጣም ጮኻባታለች ማለት ነው። አርፈሽ የምትሰሪ ከሆነ አርፈሽ ስራሽን ስሪ፣ ደግሞ እንደዚህ አይነት ነገር ጀመርሽ በማለት በጣም ብዙ ቃላቶችን ስትናገራት ነበር። ሀናም እንግዲህ ደጋግማ ይቅርታ ጠይቃታለች ማለት ነው። እና ልክ ልትናገር ስትል ምንም አይነት ነገር መስማት አልፈልግም ነው ያለችው። ያንቺን ምንም አይነት ኮተት ነገር አልፈልግም፣ የሚልሽን ብቻ ስሚኝ፣ አርፈሽ ስራሽን የምትሰሪ ከሆነ አርፈሽ ስሪ ብላ እንግዲህ ሀናን አስጠንቅቃታለች ወይዘሮ ሜላት ማለት ነው። እና በስተመጨረሻም እንግዲህ ሀናና እንዲሁም ደግሞ ምናሴ የወሰኑት ነገር አለ ማለት ነው። በዚያን ሰዓት እርግብ እጅግ በጣም ነው የደነገጠችው። እንግዲህ ለባዩሽ ደውላ ነበረ። ለባዩሽ በደወለችበት ሰዓት አሁን ላይ ቤቱ እጅግ በጣም ተረብሿል፣ እንዲሁም ሀና ደግሞ የነሱ ልጅ እንደሆነች ተናገረች በማለት እንግዲህ ደውላ ለባዩሽ ተናግራ ነበር ማለት ነው። ባዩሽ ምንድን ነው ያልቻት? ምንም ነገር አትፍሪ የኔ ልጅ፣ ምንም ነገር አይፈጠርም። ግን ሜላት አመነች ወይ በማለት እንግዲህ ሀናና ሰላም እነሱን እያወሩ ነው ያሉት። ሁለታቸው በጣም ሲሾካሾኩ ነው የዋሉት። ምናሴም እኔም ለብቻ አድርጎ በጣም ሲያናዝዘኝ ነው የቆየው በማለት እንግዲህ እርግብ ነግራታለች ለባዩሽ ማለት ነው። ስለዚህ ባዩሽ ደግሞ ወይዘሮ ሜላት ካልሰማች ወይንም ደግሞ እሷ ሰምታ ካላመነች ችግር የለውም፣ ዋናው እሷ አለማመኗ ነው ያለችው። እና የእሷን ደካማ ጎን ደግሞ ታውቃለች ወይዘሮ ሜላት። አሁንም ባዩሽ ጋር በእርግጠኝነት ማለት ነው ታወያያታለች፣ ነገሮችን ታወያያታለች፣ የተፈጠረውን ነገር አሁን ላይ በመጨረሻ ላይ የተናገሩትን ማለት ነው። የደኔ ምርመራ መደረግ አለበት የተባለው ነገር አሁን እርግብ ያ ነገር መደረግ አለበት ሲሉ እሷ እጅግ በጣም ነው የደነገጠችው። እና ሰላምዬ ደግሞ ፈገግ እያለች ችግር የለውም እያለች ነበር። ምንም የሚያስፈራ ነገር እኮ የለውም በማለት እንግዲህ ያው እንትን ስትላት ነበር ማለት ነው፣ ስታባብላት ነበረ እርግብን። ስለዚህ ከማን ጋር እውነታ እንዳለ
ምናሴና እንዲሁም ሰላም በእርግጠኝነት አውቀዋል ማለት ነው። ሙሉ በሙሉ ሀናንም አምነዋታል፣ ወደ እሷም ዙረዋል። ምክንያቱም እርግብ አሁን ላይ እየተርበተበተች ነው ያለችው፣ በሚደረገው ነገር ሁሉ ደስተኛ አይደለችም። ስለዚህ በዚህ ሁለታቸው እርግጠኛ ሆነዋል። ሀና የፈለጋችሁን ነገር አድርጉ ብላለች። ምን ይመስልሻል ብሎ ምናሴ ጠይቋት ነበር። ሀና ግን የፈለጋችሁን ነገር ሁሉ አድርጉ ብላለች ማለት ነው። ሲቀጥል ወይዘሮ ሜላት ማስታወስ እንደው ብትችል እና ነገሮችን ማየት ብትችል እጅግ በጣም አሪፍ ነበር። ምክንያቱም እንግዲህ ሀና ከዚህ በፊት እንግዲህ ለሰላም ደም ለግሳት ከብዙ ነገር እንዳወጣቻት ሁላችንም የምናውቀው ነገር ነው ማለት ነው። ግን ደግሞ ድራማው በዚህ መልኩና በዚህ መልክ እንዲረዝም ስለተፈለገ እንጂ በጣም በቀላል ነገር ሀና ራሱ ሙሉ ነገሮቿን ማለት ነው አባቷ እንደዚያ ሲያስጨንቃት ኖላዊም እንደዚያ ሲጨነቅ ሲያለቅሱ ያለውን ነገር ራሱ ለአባቷ ብትናገር ነገሮቹ ይቀላሉ ማለት ነው። ያ ማለት የእሷን ታሪክ ወስዶ እንግዲህ ሰርቆ ወይንም ደግሞ የሰጣቸው ተምቹም ራሱ አሴር ላመጠው ይችላል። ምክንያቱም ያ ነገር ማን ነው የሰረቀው ተብሎ አሴር ከሰማ ምናልባት ተምቹን ይጠረጥራል ማለት ነው። ተምቹ ያንን ብር ሁሉ አምጥቶ እንዴት እንደሰጠው ግራ ገብቶታል ራሱ አሴር ማለት ነው። ስለዚህ ያን ነገር ይጣራ ነበር። እንደገና ደግሞ ተምቹ አሳልፎ የሰጠው ያ ልጅ ራሱ ማለት ነው ቀጭኑ ልጅ ራሱ ይመጣል። ያን አፋጠው በእርግጠኝነት ተምቹና እንዲሁም ደግሞ አሴር ይይዙታል። ያን ልጅ አፋጠው ከያዙት ማን ትመጣለች? ባዩሽ ትመጣለች ማለት ነው። ባዩሽ ትመጣለች ማለት ነው። ዋናውን ነገር ይሄን ነገር ሁሉ ሴራ የሰራችው። ስለዚህ ባዩሽ ግን ያን ታሪክ እንዴት ልታውቅ ቻለች የሚለው ነገር እጅግ በጣም ያሳስባል ማለት ነው። ምክንያቱም የኖላዊ የመጀመሪያ ሚስቱ ልትሆን ትችላለች የሚልም እንግዲህ ሀሳብ የሚሰጡ አሉ ማለት ነው ባዩሽ። ስለዚህ የኖላዊን ታሪክ እሷ ልታውቅ ትችላለች የሀናንን ስላሳደጋት በዚያ የተነሳ የሚልም ሀሳብ የሚሰጡ አሉ። ግን ደግሞ ያው ቪዲዮ በዚህ መልኩ ድራማው መሄድ ስላለበት ይመስለኛል አሁን ላይ የደኒው ምርመራ መደረግ ይደረጋል ወይንስ ደግሞ ምርመራው አይደረግም የሚለው ነገር እሱ ያሳስባል። በእርግጠኝነት ሜላት ለወይዘሮ ባዩሽ ታማክራታለች ማለት ነው። ስለዚህ ይቺ ሰራተኛ እንዴት ነው እንደዚህ ከጭንቅላታችሁ ላይ የወጣችሁ? እንዴት እንደዚህ ልታደርጉ ትችላላችሁ? በቃ የግድ እኮ አይደለም እሷ እንደዚህ ስላደረግሽላት ብቻ ያንቺን የሆነ ነገር ልትወስድ ነው ብላ እንግዲህ ራሷ የምትሰራውን ሴራ ነገሮቹን በሙሉ ወደ ሀና ልታዞር ትችላለች ባዩሽ ማለት ነው። ስለዚህ ወይዘሮ ሜላት ደግሞ የባዩሽን ምክር እጅግ በጣም ትሰማለች። ምክንያቱም የልጅነቷ ጓደኛውን እስካሁን ድረስም ማለት ነው እና ጓደኛዋ ወይንም ደግሞ አብሮ አደጓ እንግዲህ በዚህን ያክል ክፋት ከኔ ጋር ትሰራለች ብላ በምንም ታምር እንግዲህ ሜላት አጠረጥርም፣ የታወቀ ነገር ነው ማለት ነው። ስለዚህ ምርመራው እንኳን ቢደረግ ራሱ በጣም ስህተት የሚሰሩ ይመስለኛል። ምክንያቱም ባዩሽ ብር በመክፈልና ነገሮችን በመስጠት ምርመራው ራሱ እንዲቀያየሩ ነው የምታደርገው ማለት ነው። ምክንያቱም የሀናን ውጤት አሳልፈው ምናልባት ለእርግብ ሊሰጧት ይችላሉ ማለት ነው። ያ ማለት እንግዲህ ያንን አደረጉ ወይዘሮ ባዩሽ ምክንያቱም አብራ ከሄደች እና በነገሮቹ በሴራዎቹ በብር ይሄን ነገር የሚያደርጉት ከሆነ ሀናን ውሸታም ሊያደርጓት ይችላሉ ማለት ነው። ሀና ደግሞ እንደዚያ ሆንኩኝ ማለት ደግሞ በጣም ከባድ ነው። ሆነች ማለት እውነታዋን ለማውጣትና ነገሮችን የእሷን እንትን ለማለት ብዙ የምትለፋ ይመስለኛል፣ የምትጎዳም ይመስለኛል ማለት ነው። ግን ደግሞ ሰላምዬና እንዲሁም ደግሞ ምናሴ አብረዋት ከጎኗ ይቆማሉ ብዬ አስባለሁ። ለምን እውነታ ስላላት ማለት ነው። እና ሜላት ባትረዳት ሀናና እንዲሁም ደግሞ ምናሴ ይረዷታል። እንዲሁም ደግሞ አሁን ላይ ኖላዊ ልጄ የምሰራበትን ቦታ አሳዩኝ በማለት እንግዲህ አሴርን ሲጨቀጭቀው ነበር። አሴርም አያቅም፣ ግን ደግሞ ታሬ ጋር እንሂድ፣ ታሬ እያሳየኛል እሷ የት እንደገባች እና የት መስሪያ ቤት እንደምሰራ እንግዲህ ከሰው ቤት ተቀጥራ እንደምሰራ ኖላዊ አያቅም ማለት ነው። እና አሁን የልጃቸውን መረበሽ እጅግ በጣም እሳቸውን ግራ ገብቷቸዋል። ምክንያቱም
አሁን የኔ ማርጀት እና የኔ መታመም ነው እንደዚህ የሆነው። በቃ የመጣብሽን ችግር ሁሉ ለእኔ እየነገርሽኝ አይደለም። ብትነግርኝም እንደማላግዝሽ እና ነገሮችን እንደማልፈታልሽ ስላወቅሽ ነው በማለት እጅግ በጣም ተጨንቀዋል ማለት ነው። ለምን በጣም ብዙ ነገር ሆነው ብቻቸውን ያሳደጓት ሀና እንደዚህ መልካም ትህትና የተሞላት ማለት ነው፣ በይቅርታ የምታምን ማለት ነው ልጅ ይችን የመሰለች ልጅ ያሳደጋት እንግዲህ በጣም በብዙ ነገር ለፍተው ነው ማለት ነው። እና እሳቸውን ለማሳከም ነው እንግዲህ ወደ አዲስ አበባ በመጣች እንግዲህ ለዚህ ነገሮቹ ሁሉ እንትን ያሉት ማለት ነው። እና ሐኪም ቤት ራሱ መሄድ አለብህ አባዬ ስትለው መሄድ ምን ይሰራልኛል፣ በቃ ለማንስ እኖራለሁ ነው ያለው ማለት ነው። እና ለእኔ መኖር አለብህ ብለው ነበር ማለት ነው። እንደውም ሀና ብሎ በሙሉ ስሙ ጠርቷል። እንዴት እንደዚህ ብለህ ትጠራኛለህ እስከ ማለት ድረስ ማለት ነው። እና እጅግ በጣም እሷም እጅግ በጣም ትወደዋለች በብዙ ነገሮች ላይ ስላሳልፋ ስላሳደጋት። እሳቸውም ያለ እሷ ምንም አይነት ሰው ስለሌለው እጅግ በጣም ይወዷታል ማለት ነው። እና በጣም መልካም ልጅ ስለሆነች ልዩ ቦታ አላቸው ለእሷ ማለት ነው። እና አሁን ላይ ወደ እነ ሜላት ቤት ይመጣሉ ወይንስ ደግሞ አይመጡም? ሜላት ትክክለኛውን ነገር ስታቅና የባዩሽ ሴራና የባዩሽ ስራ መሆኑን ስታቅ ምን ልታደርጋት ትችላለች የሚለው ነገር ደግሞ እጅግ በጣም ያሳስባል ማለት ነው። ግን አሁንም በጣም ርቀት ይጓዛሉ። ወይዘሮ ባዩሽ እንግዲህ የማታደርገው ነገር የለም በእርግጠኝነት ማለት ነው። አሁንም አሴት የወይዘሮ ሜላት ልጅ ሆና እንድትቀጥል በጣም ትተጋለች ማለት ነው። ምክንያቱም መከፈል ያለበትን ነገር ከፍላ በተለያዩ ነገሮች በሀሰት መረጃዎች አሁንም ትቀጥላለች እንደሚመስለኝ ማለት ነው። ድራማው በዚያ ልክ መቀጠል ስላለበት ማለት ነው። እና በጣም በሰፊው ነው ራሱ ግድ የላትም ማለት አሁን ልክ ደውላ በነገረችበት ሰዓት እሷ ምንም አልመሰላትም በነገራችን ላይ ማለት ነው። ምክንያቱም ወይዘሮ ሜላትን እንዴት ማሳመን እንዳለባትና እንዴት ማስቀጠል እንዳለባት በእርግጠኝነት እንግዲህ ስለ እንትን ስላለችበት ማለት ነው ስለተዘጋጀችበት። እና ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ። ሁላችንም በክፍል 43 እንግዲህ በጉጉት እንጠብቃለን። መልካም ጊዜ ተመኘውላችሁ።